ተቃውምኩት በራሴ ደርሷል። ሌሎችን ይቅርታ ጠይቃለሁ። በእርግጥ ስድብ አይደለም እውነት የተከሰተውን ነገር ነው የተናገርከው። ግን በዚህ ይብቃን። አሁን ይሄ ምንድነው? በቃ ሌላ አጀንዳዎች አልቋል። እንደገና እያገረሸብን ወደኋላ መመለስ ያስፈልጋል ወይ? አውቃለሁ እኔ የሙልጌታን አልሰማውኝም፣ ዩቲዩብ ነው የሰማሁት የሳሚን። ቅድም ሳሚንም ተቆጥቻለሁ። ድጋሚ አትግባ በቃ በዚህ ርዕስ እባክህን። እንደዚህ ሆነን ነው ወንድሞች በወንድሞች ነው የተበሉት። እባካችሁ ከዚህ በላይ ያው የስሜታችሁን ተናግራችኋል። የደረሰባችሁን አልሰማሁም። በዚህ ጊዜ እያየሁ አልነበረም እና ቲክቶክ ዩቲዩብ ላይ ነው ያየሁት። ቅድም ሳሚ ገብቶ ተናግሬዋለሁ የተሰማኝን በእህትነት። እኛ ሩቅ ነው ያለ ነው። በአየር ላይ ነው። በአየር ላይ ልንቆጣጠራችሁ ነው የፈለግነው፣ ግን አይቻልም። ሌት ብቻ ሳይሆን የማይቻል ነገር ነው የምንሞክረው። ሰው የተለያየ ሪኮርድ ሊሰጠን ይችላል እንዳላችሁት። አሁን ከዚህ ቀጥሎ ሌላ መረጃ this is too rubbish in 21st century እንደዚህ የምናደርግ ምን ያህል መውደቃችንን ነው። የሰውን ዳታ የሰውን ፕራይቬሲ እዛ ድረስ የመሄድ መብት የለንም። በቃ በሚዲያ ነው ንግግራችሁ፣ ሚዲያ ላይ ነው ማብቃት ያለበት። አልፋችሁ ከዚህ በኋላ ሌላ ነገር ውስጥ ትሄዳላችሁ። ሼም ነው ይህ ሼም ነው። አይመለከታችሁ ማንንም በማያስተዳድርበት በህይወት ነገር በእምነት ነገር ዲቤት ማድረግ ትችላላችሁ፣ መከራከር ትችላላችሁ፣ መነቃቀፍ፣ ምክንያቱም ፈቅዳችሁ ጀምራችኋል በሚዲያ ላይ። ከዛ ውጭ ግን ማናችሁ ሰው ተው። የኛ ፍሬ እኛ ዛሬ እንዲህ ልንከራከርበት የቀደሙት አባቶች በትህትና በየዋህነት በጉዳት አሳልፈው ነው ዛሬ እኛ ይቀበጥ ነው። እንግዲህ ሳሉት የመጪው ትውልድ እኛ እንደዚህ ሆነን የሚፈጠረው ምን አይነት ትውልድ ትተን ልናልፍ እንደሆነ ምድሪቷ ላይ ያላችሁ ናችሁ። አቤላ ሙልጌታም ሌሎቻችሁም እናንተ ከምድሪቷ ጋር መሬት ላይ ባለው ነገር ስሩ። መሬት ላይ ስላላችሁ ይሄ አየር ላይ በተለያየ ነገር የሚዲያ ጋጋታ ስቦን ይሆናል የማይመስል ብናስመስልም እቺ ትንሽ የሚሰጠውም ይሁን ዝም ብሎ ፌመስ መደረጋችን አንተ እንዲ መደናነቃችን ሳንፈልገው ይሄ የተደበቀው ኢጓችን ይወደው ይሆናል። ስለዚህ አንችልም ላለመምጣት፣ ምክንያቱም ቅርቅር ይለናል ካልመጣን ማለት ነው። ግን መሬት ላይ ያሉ የሚያገለግሉትን የመተቸት አቅም የላችሁ። መሬት ላይ ሆነው ስላሰተኛ የሚከራከሩትን አቅም የላችሁም። ለምንድን ነው ይሄንን የምለው? መሬት ላይ የትኛውንም ነገር ተጋፍጠው ማለት ነው። አንደኛ ነገር ነገሩ እውነት ነው። ሁለተኛ ነገር የሚደርስባቸውንም አደጋ ሁላ ለመቀበል ዝግጁ ሆነው ነው። ሜዳ ላይ ሆነን ግን ለአየር ላይ ብቻ ምናብጠለጥላቸው በዚህ ነው የገዛ ወንድሞቻችንን ለታሪክ የሚያስጠላ ነገር ያስቀመጥ ነው። እና በዚህ ይብቃ። ሙልጌታ ከዚህ በላይ ባትሄድ ከተነካ ይወላችሁ ቴንክ ዩ አይላለበስም አትመልሱ። እየተደጋገምን አትመላለሱ። ቆይ ቴንክ ዩ ቆይ አንዴም ይወላችሁ ሳሚም ከፈተ እኔም ከፈትኩኝ፣ ሳሚም ከፈተ እኔም ከፈትኩኝ፣ አሊያም ሙለታ ከፈተ። አያችሁ እንደዚህ ያለ ከሐሳባችን ተቃራኒ የሆነ ሐሳብ የሚያራምዱ እህቶች ወንድሞች አሉ የሚነግሩ። አንተ ግን ሰው አለ ኤርሚያስ፣ አንተ ግን ሰው አለ ስትሳደብ በቃ የሚል ሰው አለ ከሶሻል ሚዲያ ላይ አንጓጠ ማታወርደው። አንተ ቤት እንደዚህ አይነት ሐሳብ ብታመጣች እህታችን ታስቀምጣታለህ? የልዩነት አንድ መካሪ አለ፣ አንድ መካሪ አለ። ሐሳብህን ተቃርኖ የሚቆም ግን ወዳጅ ሆኖ የሚቀጥል ሰው አለ? እስቲ መስክሩ። የለም። አየ እኛ እዚህ ያለን የሶሻል ሚዲያ ላይ ያለን ወንድሞችና እህቶች በእህቶቻችንና በወንድሞቻችን መካከል ራሳችንን እንደ ጌታ እንደ አለቃ እንደ አዛዥ አድርገን አልሾምንባቸው። ሐሳባችንን ይቃረኑናል፣ በሐሳብ ይሞግቱናል። የማያስማማቸው ከሆነ ልክ አይደለም ብለው በውስጥ በኩልም ስልካችንን ተቀብለው ደውለው ልክልካችንን ይነግሩናል። ለምን? የሐሳብ ነፃነታቸውን እናከብራለን። የኛ ሐሳብ ነፃነት እንደሚከበር ሁሉ የነሱንም ሐሳብ ነፃነት እናከብራለን። አንተ ጋር ስትሳደብ አብረው የሚሳደቡ ስትሳደብ ጌታ ይባርካል። ኮሜንት ላይ እንኳን ኮሜንት ሴክሽን ላይ እንኳን ተቃራኒ ኮሜንት የሚጽፍ ሰው ይበረታታል። ስለ ሙለታ ስትሳደብ ሙለታ ጀግና እያሉ የሚጽፉ ሰዎች ቀጥለው እንዲጽፉ ትፈቅዱላቸዋላችሁ? ኮሜንት ላይ አይፈቀድ። ይሄን ያክል አንተ
አንተው ራስህ የተናገርከው አንድ ቃል አለ ከዘመናት በፊት አሮጋንት ነው ምናምን ብለኸኝ አሮጋንት ነው ያልከውን ነው የምልህ አሮጋንት ነው ሰዎችን አታስተነፍሳቸው ትክክለኛ ነው ትንቢታዊ ነው የወላጅ ስም አይተንፍሱ ቀለም ወርቅ አይተንፍሱ አታስተነፍስም ሰው የሰው ሐሳብ ከአንደበቱ እንዲወጣ ከልቡ እንዲፈስ አትፈልግም አንድ ቀን ምከሩኝ ብለህ ገብተህ ተመክረህ ታውቃለህ አታውቅም አቋረጥከኝ ልጨርስና ልውረድ ትክክል ነህ ይሄንን እኔ ቀድም የጠራሃቸው ፓስተር ታሪኩ በሱ የፌስቡክ ጊዜ ጌታን ብቀበልም ትምህርቱን ለማጠናቀር ብዬ ከዛሬ 8 ዓመት በፊት በፌስቡክ ዘመን ደህናው ጊዜ አስተምሮኛል ማክሰኞ ግን ተወው ሌላ ራሱ ፓስተር ታሪኩም ይሁን ዶክተር ሻሎም ይፈሩሃል ብየዋለሁ ኤርሚያስ ቢሰማኝ ይፈሩሃል በጎንህ ያሉ አይነግሩህም ለማስተባበል ይወጡለታል እንጂ በድላችሁታል እኔ ይቅርታ እግዚአብሔርን ጠይቁ እናንተ ሰዎች ከሱ ጎን ሆናችሁ ማንም ሰው በዚህ ምድር ላይ ፐርፌክት የለም ልጁ እንደዛ አያስብም ነበር ወደዚህ ገፋፍታችሁ ያደረሳችሁት በዙሪያው ያላችሁ አስቡና እግዚአብሔርን ይቅርታ ጠይቁ በእውነት ነው የምላችሁ እኔ በግሌ ስልክ ደውዬ ፈልጌው ነግሬዋለሁ ይፈሩሃል ስል ባየር ላይ ነው ብሎክ ያደረገኝ በራሱ ጊዜ ደግሞ መለሰኝ ቅርብ ቀን እንኳን ምስኪንና የእርዳታ ጊዜ ነው የመለሳችሁ ይኸውላችሁ እንደ ሐሳቤን ልጨርስ ቆይታ አታስቋርጡ እሺ ከዛ ሌላ ጊዜ አሁን ቅርብ ጊዜ ራሱ ኤርሚያስ እግዚአብሔር ይቅር ይበልህ በየቦታው እናቶች የሚያነቡበትን ነገር አንዲት እህት በየዋህነት ገብታ ብዙ እንዲያው ሰው ስለሚበዛበት ያቢ እንደው እስቲ እዚህ ቤት ስለ ኢየሱስ እየነገሩ ከሆነ ለልጆቼ ለልጄ ለሌሎች ይሰማቸዋል ወይ በዚህ በዲሴቢሊቲ ላይ ያሉት ኦቲዝም ላይ ላሉት ልጆች እንዴት ሊያስተምሩ ያስባሉ ብላ ገብታ በጠየቀችበት አፋፋን ኢንክሉዲንግ ዳንኤል ስምን ጠርቼንም ነግረው ሼም ኦን ዩ እዛችሁ ጋር በቤተክርስቲያን አለ በያገሩ ምን አጠዳድፏት በጣም ነው የሚያሳዝነው ዞር ብለውስ እንትን ሊነበብ ርዕስ ተደርጎ የተገባው ርዕስ ገድል ስለነበረ ያችን የመሰለች እናት ብትሞክር ብትጥር እንዴት አይነት ሜትድ አለ ልታስተምሯቸው የምትችሉ እንደዚህ አሁን ማይረዱ ማይገባቸው ስለ እግዚአብሔር ቃል እንደሆነ ምን አይነት ታስባላችሁ ወደፊት ዋይ እውነቷን ነው በጣም እየበዛ ብዙ እናቶች አሁን ከቤተክርስቲያን እየቀረን ነው ስለዚህ ብላ ስትል ሌላ አጀንዳ በጣም ያሳዝናል ሌላ አጀንዳ አይደለም እንደውም ከዛሬ 3 ዓመት በፊት አትላንታ ሄጄ ፓስተር ቶሎሳ የሚሰሩበት ጋር ንግግር አድርጌ አዌርነስ ሰጥቻለሁ ማለት አስቡ ስንት ሰው በሷ ወደ ኋላ ከዛ አይደለም እኛ ደግሞ የፌስቡክ አካውንት አለን በዚህ ዙሪያ እንደሰሙ ሲባል ለሌላ እንዳትከተለው ግግም ብዬ ነው እከተላታለሁ አንተ አለም እንዳትሄዱ ኖ ውጡ ተከተሉ ዝጉ ውጡ ነው ለልከፍት አይባልም ይሄንን ስላስለመድ ነው እናንተ ሪካርድ አድርጋችሁ አድርጉ ሼሞኑ ሴቶችም ወንዶችም የሪካርድ አመላላሾች እድሜ ለናንተ ይሄ ልጅ የተበላሸው እኔ መሰክርለታለሁ በፌስቡክ ጊዜ በዩቲዩብ ጊዜ እውነተኛ ንጹህ ወንጌል አስተምረሃል ያሁኑን አልሰማህም ወደ ኋላ እጄ ሰማለሁ ብያለሁኝ ባለፈው እውነተኛ በቅንነት ይሄ ቲክቶክ ላይ ገብተህ ግን ታው ስትባልም ቢብለ የሰበሰብካቸው በዙሪያ ለዚህ አብቅተውካል ከዚህ የባሰ ነው እየሆንክ የምትሄደው እንጂ ተሻለ ነገር አይሆንም ስማ አሁንም ጠላትን በለን አውራጅም ወይም በቃ በክፉ የተነሱብኝም በል ግን የሚሉት እውነት ነው ወይ ብለ አዳምጥ ወደ ኋላ ሄደ እዛ ጋር አንተን ወደ ኋላ ላይ ያረጉ ጀግና ቅድም ብለዋል አንተ ባልነበርክም ጊዜ ወንጌል ነበረ ጥንት አሁንም አለ እናልፋለን ሌሎች ደግሞ ይቀጥላሉ ባንተ ብቻና ባንተ መስሎች ብቻ የሚሰራ ነገር አይደለምና ሁሉም ከነድክመቱ በራሱ መንገድ እንደሚሰራ እንዳትቀበል ያደረጉ እኛ አይደለንም በዙሪያ ያሉ ቀን ከሌት የኔ ጀግና የሚሉህ ራሳቸው ነች ያብላሹ እና እሷ ጋር እንዳትሄዱ ብሎ ሁሌ ታፕታፕ የምታረግለት ነው ማቃት
ምን ያላት እመማን እኔም አውቀዋለሁ። ይኸውልሽ አንቺ ነበርሽ ለሱ የምትከራከር ብዬ በውስጤ ላይ እያየዋል ነበር። ብዙ ሰው ነው ያመመው። እንዳትሄዱ ሌላ አጀንዳ። እንደዚህ አያስብም ክርስቲያን። እንዴት ነው እንደዚህ የሚያስበው? ሌላ አጀንዳ፣ ሌላ ነገር እንዴ! እኔም ብቻ ተከተሉኝም አይባልም። እኔ ለመንገድ በጣም ትህትና በቃ ያመማት ቤቷ የደከማት እናት ወንጌል አልተነገራትም። አጀንዳ ልትሰጥ ነው ተብሎ ነው የተባረረችው። እሺ ከዛ በኋላ ምን ወንጌል ነው የሚሰበከው? ያንኑ ንባብ ለማንበብ የሆነ ርዕስ ተሰጥቶ ያን ሰሞን የማርያም ይሁን የሆነ ነገር ነው ታይትሉ እዛ ጋር ማለት ነው። እሱ ላይ ሮጠን ልንሄድ እሱ ነው ወንጌል። በዚች እናት በኩል ጥሩ ነገር ተተላልፎ ቢሆን እየቀረጸች የሪኮርድ የሆነው ሄዶ እንደሷና እንደኔ ያሉ እናቶች እንዲስራን ይሆን ነበር። በቤተ ክርስቲያን አለ በምን አለ በጣም እሷ የቤተ ክርስቲያን ሰውና ልታስረዳ ሞከረች። እድል አልሰጧትም። ጭራሽ እንዳትከተሏት በሌላ አጀንዳ ነው። እኔ በውስጥ ጽፌላ ነው እንዳትጎጂ። ይሄ እኮ የቲክቶክ ሜዳ ብዙ አይነት ሰው ፈጥሯል። በዛ ሐሳብ ነው እንዳያምሽ እመምሽ ገብቶኛል ብዬ ያጽናናዋል። በጣም ፔንፉል ነው እዛ ቤት ቶክሲክ የሆነ ነገር በእግዚአብሔር ቃል በወንጌል ሂሳብ ተገብቶ በኢየሱስ ስም ተገብቶ አጀንዳ ልሰጭ ነው ተብሎ ፔንፉል ነው። ፔንፉል ነው የተነሳችበት ርዕስና ምን ቀን እዛ ቤት ጣላት ነው ያልኩት። እኔ ሌላ ቤት በገባች ነው ያልኩት እስከሚያመኝ ድረስ እስከዛሬ ይሄን ያህል የምትጎዳ አለመሆኗን እንጂ ስንቶችን በቃላቶቻችን እንሰብራለን። እና እባካችሁ ወንድሜ ሙልጌታ አንተ ብዙ ኃላፊነት ያለብህ በዛ በኩል ሸክም ያለብን በቃችሁ። ፉክክር ነው ለዚህ ሁላ ያለፈውን 5 ዓመት በህመም እንድናሳልፍ ያደረገን። አትሂዱ ከዚህ በላይ መልስ ሰተ በቃ ተው፣ አትመላለሱ። አሁን አሉ እዚህ ውስጥ ሪካርድ አድራጊዎች ያመላልሳሉ። ሲልኩላችሁ አትክፈቱ። የኛ ዓላማ በቃ እንደዚህ ስትባሉ እየገባን እዚህና እዛ ማድረግ ከሆነ ሼም ለኛ ሴቱ ሆነ ወንዱ ስራ ፈት የሆነን በእናንተ ጥል ምናተርፈው አንዳች ነገር የለም። መጨረሻ ላይ ሜዳ ምንቀረው እኛ ነን። ማንም እንትን የሚለው ስለዚህ እባካችሁ ሪካርድ እያደረጋችሁ እያመላለሳችሁ ሰውን መራራ እኔ መራራነትን ቀመሰ ኤርሚያስ ካየውበት መራራነትን ነው። እኔ አሁን ብዙ ነገር ወደኋላ እሱ እንዲሳሰው ያመኛል። ያያችሁ እንደ ህመም ያመኛል። ለወንድሞቹ ያላሳየው መራራት ለነማን ያሳየው ማራራት ለነማን ያሳየው ድንጋይነት ያመኛል። እስካሁን ሚዲያ ላይ ሳልፈልግ ኃይለኛ ያደርገኛል። ምን በሆኑበት መሬት ላይ ሆነው እየታገሉ ያሉት እየተጎዱ ያሉት የታመሙ ያሉትን ምን ባደረጉ ይሄን ያልመራራነት በእነሱ ላይ ያመኛል። እኔ ታፕታፕ ሼር አድርጉ። ትንሽ የሆነ ዋርኒንግ ምናምን ነገር የሚል ነገር መጥቷልና መልካም ነው አድርጉ። ቀጥሉ። ተስፍሽ ሰሌ ቀጥሉ ወይ አቤላ? አይ መልካም ነው፣ ሐሳብሽ መልካም ነው። ግን በጣም እዚህ ሚዲያ ላይ የተለመደ አንድ ነገር አለ። እሱን ልናገርና ቀጥላችሁ ትሄዳላችሁ። ምንድነው ሚዲያ ላይ ይኸውላችሁ እኛ እንደናንተ ያሉ መልካም እህቶችም ወንድሞችም በዙሪያችን ስላሉ ምክር ሰምተን እነዳጊ 24 ሰዓት እየገቡ በሚሰድቡን ምንም ያላደረግነው በሐሰት ስማችንን በሚያጠፉ ወቅት ላይ ገብተን መልስ ያለመስጠታችን ውሸቱ እንደ እውነት ተደርጎ ተቆጥሯል። እዚህ ሚዲያ ላይ ካራክተር አሳሲኔሽን ስለሚፈጠር ማለት ነው። በነገራችን ላይ እኔ የማበረታታችሁ ማንም ሰው በእናንተ ስም የሐሰት ነገር ሲናገር ወጣችሁ ራሳችሁን መከላከል እያንዳንዱ ነገር አለባችሁ ብዬ ነው ማምነው። ምክንያቱም አንዳንድ ሰዎች የአንድ ወገንን ጉዳይ ሰምተው እናንተ ባልመለሳችሁበት ነገር ላይ በቃ እርግጠኛ ሆነው ቁጭ ይላሉ። ለምሳሌ አቡና ተሳዳቢ ነው የሚል አንድ የተለጠፈ ታርጋ ጭራሽ ሰምተውኝ የማያውቁ ሰዎች የድግግሞች ንግግር ስለሚሰሙ ተሳዳቢ ነው ስለሚሏቸው ተሳዳቢ ነው። እውነተኛው ተሳዳቢ ግን ቀለሙ ወርቅ አይተንፍሱ። ስለዚህ አሁን ተነስቶ የሆነ ሰው የሆነ ነገር ስለ አንድ ነገር በደጋግሞ ሲናገር ዝም ማለት ትክክል አይደለም። እሺ ሶሻል ሚዲያ ላይ መልስ መስጠት አለባችሁ በደንብ እና የምትቀጥሉት ወገኖች ቀጥሉ። እንትን ማንቁርታችሁን ተይዛችኋል። በተለይ ኮሜንት ላይ የምትንፈራገጡ ሰዎች ምንም ነው ማታመጡት። ማንቁርታችሁን ተይዛችኋል። ሰሌ ተስፍሽ ምናምን ቀጥሉ። እሺ ሙሌ ቀጥል ተስፍሽ። እሺ የመጀመሪያው የምናገረው በዙሪያው ስላሉ ሰዎች ብናገር ደስ ይለኛል። መጀመሪያ
አንዳንድ ጊዜ በዙሪያ ያሉ ሰዎች ስለየትኛው እውነትና ወንጌል ራሱ ከሱ ውጭ ያሉ ሰዎች እንደቆሙ ራሱ በጣም ነው የሚያስቀኝ እና የሚያሳፍረኝም። የሆነ ችግር ሲፈጠር እሱ የሚነቀፍበት እሱ የሆነ ነገር የሚባልበት ሲደርስ አይታችሁ ከሆነ ቲክቶካቸውን ይዘጉና ይጠፋሉ። እጅግ በጣም አስመሳዮች ናቸው። የተወሰኑትን በውስጡ ላናግሬያቸው አውቃለሁ፣ ደውዬው ላውቃለሁ። ማለት ምን እና አለማፈር አታፍሩም ወይ? በዚህ ልክ እናንተ የሆነ ነገር ሲፈጠር ችግር ሲፈጠር ትደበቃላችሁ። ምንም እንዳልተፈጠረ ጸጥ ብላችሁ ትጠፉና ከዛ ደግሞ ነገሮች ሆነ የተስተካከሉ ሲመስላቸው ያ ነገር የቀዘቀዘ ሲመስላቸው ደግሞ ይመጡና ደግሞ የተለመደውን ነገር ያስቀጥላሉ። እና እንደዚህ አይነት በጣም በጣም አስመሳይነትና ነውረኝነት የትም አያደርሳችሁም። ይሄንን ደጋግሜ ነው የምናገረው ቪዲዮ በሰራው ቁጥር ስለነሱ ሰዎች በጣም በጣም አስመሳዮች ናቸው። በጣም ምንድነው እኔ እንዲያውም ባለፈው ቪዲዮ ስሰራ አልኩት እኔ ልክ ይሄ ቲክቶክ ላይ ራቁት ምናምን ፎቶ ይዘው እያስፈራሩ ዝም የሚያሰኟቸው አይነት ይዞባችኋል ወይ? በዚህ ልክ ለእውነት እንኖራለን ለእውነት እንሞታለን የምትሉ ሰዎች በዚህ ልክ እንዴ! አረ ልክ አይደለም ተው ለማለት ድፍረት ያጣችሁት እህቶችን በዛ ልክ ሲያበሻቅጥ ነውር ሲናገር ሲሳደብ አትሊስት እንደ አንድ ክርስቲያን እንደው አረ ይሄ ነገር ልክ አይደለም ተው ለማለት እንዴት ነው የከበዳችሁ? እንዴት ልቸገራችሁ? ይዞባችኋል የሆነ ነገር ይዞባችሁ ነው ወይ በዚህ ያክል ብዬ ሁላ ተናግሬያለሁ። ምክንያቱም እንደዛ ነው የሚያደርጉት። በቃ ይጠፋሉ። የሆነ ነገር ሲፈጠር ይጠፋሉ። ገንዘብ ሲሰበስቡ አብረውታሉ። ገንዘቡ ሲጠየቅ ይጠፋሉ። የት አደረጉ ሲባሉ እልም ብለው ይጠፉና ቲክቶካቸውን ዘጋግተው ምን ብለው ጥፍት ይሉና ያ ርዕስ የጠፋ ሲመስላቸው ሌላ ርዕስ የተነሳ ሲመስላቸው ይመጣሉ። በነገራችን ልጅ ከሰው ልታመልጡ ትችላላችሁ። ከሰው ጥያቄ ከህሊናችሁና ከእግዚአብሔር ግን አታመልጡ። አስመሳይነታችሁን ተው። ስትናገሩ የምትናገሩት ነገር ነገ በእግዚአብሔር ፊት እንደሚያስጠይቃችሁ እወቁ። እኛ ልትሸውዱ ልታታሉ ትችላላችሁ፣ በእግዚአብሔር ፊት ግን ያላችሁት። ይሄንን ደጋግሜ ነው የምናገረው። የናንተ ጎሽ በለው የወንጌል አርመኛ የወንጌል ምናምን የማለት እንትን በጊዜው አለመናገር፣ ይሄ በእንቁላሉ ጊዜ እንደተባለው በጊዜው ነው። ይሄን ነገር አታድርግ፣ ይሄን ነገር ተው። የሆነ ነገር ሲፈጠር እኮ ሳናግራቸው በቃ በውስጥ እንጨርሳለን አሉ። በውስጥ ምንድን ነው የምትጨርሱት አልኳቸው። አንዳንዱ በውስጥ ምንድን ነው የምትጨርሱት? በአደባባይ ወጥቶ ያዋረደውን እንደዛ ያደረገውን ጉዳይ በውስጥ ምንድን ነው የምታደርጉት? ከዛ ጠፉ። ይሄ ለእናንተ ነው የምናገረው። በጣም በጣም ነውረኞች ናችሁ። በቃ ይሄንን ነውረኝነታችሁን ይዛችሁ መቼም ቢሆን መቼም አስመስላችሁ ልትቀጥሉ ትችላላችሁ እንጂ የትም አትደርሱም። ይሄንን እወቁት። ይሄንን በትክክል ነው የምናገረው። በዙሪያ ያሉትን ዶክተር ሻውልንም ይቅርታ ስምን ይጠራለሁ፣ ፓስተር ታሪኩንም ደውዬላቸዋል። በተለይ ፓስተር ታሪኩን እንደ ፓስተር ስለማየው ኢትዮጵያ ያለም ስለማቀው አትሊስት ያቋም ሰው ነው ብዬ ስለማምን ለምንድን ነው ዝም የምትለው? ቪዲዮ ላልኬ ነው የተናገርኩት። ይሄን ቪዲዮ ልኬለት ግን እንዳልኩት እኔንም ዘጋኝ። ያው እንትን አደረገ። ይሄ ነውር ነው። የምትወዱት ከሆነ የመውደዳችሁ መገለጫው ስህተት ከማለት ነው የሚጀምረው። እኔ ጥሩ እያደረኩ በጣም ጥሩ ትሰራለህ በጣም ባትሉኝ ይሻለኛል። አንድ ሰው ጥሩ ሲሰራ ጥሩ ሰርታል ባትሉት እኮ ይሻላል። በስተት ጎዳና ላይ በጥፈት ጎዳና ላይ እየገሰገሰ ያለውን ሰው ዝም ብላችሁት ከዛሬ ነገ እየጨመረ እኔ ቆይ እሱ አካባቢ በሱ ጌታን ተቀበሉ ያሉ ሰዎችን እያየን ነው አይደል? ሲሄዱ በትምህርት ኦርቶዶክስ ቤተክርስቲያን የተሻለ ሆኖ ማርኮን ነው ኳላሉ። ሁሉም ሲሄዱ ስለሱ ሲጠየቁ አስበሳይ ነው፣ አድመኛ ነው፣ ቂመኛ ነው፣ ክፉ ነው፣ ኦርቶዶክስን ከሰደባችሁለት፣ ከጠላችሁለት፣ ኦርቶዶክስን ካሳደዳችሁለት፣ ለሱ ከተባበራችሁት አብራችሁ እንዴት ከሱ የራቀ ሰው ሁሉ ይሄንን በባህሪ እንዴት ይናገራል? ይሄ ሁላ ሰው ችግር ነው የሚኖርበት። እንዴ ትምህርቱ አሸንፎኝ ነው ብቻ ቋረ የሚሉት እንደ ኤርሚያስ አስመሳይ፣ እንደ ኤርሚያስ ክፉ፣ እንደ ኤርሚያስ አድመኛ፣ እንደ ኤርሚያስ ይሄ አንድ ክርስቲያን ወንጌል አገለግላለሁ የሚል ሰው
በዚህ ልክ መገለጫው ከሆነ ስለ የትኛው ወንጌል ነው የምትናገረው? እኔ ከኔ ውጪ ላሳር ከኔ ውጪ ይሰበስባሉ። እኔ ያ የመስፍን በሹ ምን አስነክቶት ነው ላሉ አንዳንድ ጊዜ የመስፍን በሹ እኔ እንደዛ ስለማመን ነው። እኔ ስፒሪት ይጋባል ብዬ አምናለሁ። ይቅርታ አድርጉልኝ። እኔ ካሰራው በኋላ እኮ ነው እንዲሁ ነው ተስፍሽ። ስፒሪት ይጋባል ብዬ ነው አምነው። ዘይት ቀብቶ ምን ብሎ ያ ክፉ እንደ አሁን አይታችሁት ከሆነ ተረጋግቶ እንኳን አያወራም። ስህተትን ተረጋግቶ እንኳን አይደለም የሚያወራው። እያለ ነው እየጮኸ የሚናገረው ራሱን የጽድቅ የእውነተኝነት የቅድስና ጥግ አድርጎ። ብራዘር ቤቴ ውስጥ ተቀምጬ 24/7 ካለውኝ በጣም ቅዱስ ነኝ። ምን ያሳስተኛል? ህይወቴ እኮ የሚለካው እኮ ስወጣ ስነካካ እኮ ነው። ቤቴ ውስጥ ሆኜ ምንድነው ቅድስና የሚያረክስ ነገር የሚመጣው? እንደ ቅድስ ነህ ብትለኝ ምን ችግር አለው? ቤቴ ውስጥ ቁጭ ብዬ ከሚስቴና ከልጆቼ ጋር ሆኜ 24 ሰዓት እዛ ውስጥ ከሆንኩኝ ስለምን ቅድስና ምን የሚፈትነኝ ነገር አለ? ነው እንደዛ አይደለም። እኔ ስለ ገንዘብ ተብሎ ተነስቶ ታመም ያለው ብሎ ታሟል ተብሎ በሐዘኔታ የተሰበሰበን የሰው ገንዘብ በዛ ያክል በእብሪት እንደዛ ሲያደርግ እንኳን በቃ ምናልባት እንደው አንዳንድ ጊዜ ችግር ሌላም ነገር ስለሚያስደርግ ምናልባት በገንዘብ እጦት ልጆቹን ቤቱን መምራት ስላልቻለ ብለህ ተወረሬት ታደርገዋል። አንተ እኔ እውቀት ልክ ነኝ ከኔ በላይ አዋቂ የለም ሌሎቹ ሁሉ የወንጌል እንቅፋት ናቸው ብለህ እንዴት ልትፈርድ? ሊያውም በቅጡ አንብበኸው ላልተረዳኸው መጽሐፍ። በነገራችን ላይ ስሞልም ላርጅም ካታኪዝም እያልክ የምታላግጥበትን ያንን ትምህርት የሉትራን ያንን ትምህርት አታውቀውም። እንደ ገድል ዝም ብለህ አንስተህ ገልጠህ ሁለት መስመር አስምረህ የምትሳደበው የምትናገረው አይደለም። ኦርቶዶክሶች የእግዚአብሔርን እንዲያውቁ ወደ ጌታ እንዲመጡ የማደርገው በፍቅር እንጂ እንዴት በጥላቻ በመዝለፍ በማዋረድ በማንጓጠጥስ እንዴት ይሆናል? እንዴ ጳውሎስ እኮ ጣዖት የሞላበት ከተማ ውስጥ እኮ ገብቶ ጣዖት እንደሚያመልኩ እያወቀ ጣዖት ነው የሚያመልኩት ምድረ ጣዖታታም አላላቸውም። ምክንያቱም ይዞት የሄደው ወንጌል ሰዎች ሰምተውት እንዲድኑ ስለሚፈልግ አፕሮቹ ጤናማ ነበር። ለአማልክት ያላችሁ ፍቅር ጆሮአቸውን ነው የሰጡት። ወንጌል ሰበካቸው፣ እውነት ሰሙ። ከመካከል ብዙዎች የተወሰኑት ዳኑ፣ ሌሎቹ ደግሞ ለመኑት ቆይቶ እንዲያስተምር። ለምን? ጣዖት እንደሚያመልኩ ያውቃል፣ ግን ከዛ አልጀመረም። ወንጌላችን ፍቅር ነው። ሰዎችን ለማዳን ነው የምንሄደው። በጨለማ ውስጥ ናቸው ያልናቸውን ሰዎች ወደ ብርሃን እንዲመጡ እየሄድን ምድረ ጨለማም እያልን የእምነት አባቶቻቸውን እየሰደምን የነሱ አልበቃ ብሎ ደግሞ ቤተክርስቲያን ውስጥ መጥቶ መካነ ኢየሱስን ዳራስ ይዛለው ቃልዮትን ዳራስ ይዛለው ትላለህ። ሃይ በምን አንተ ለነገሩ ምንም እኮ በጀሌዎች ሃይ ስለሚሉ ዳር እንደምታሲዝ ታስበዋለህ። ብዙ ወንድሞች በጣም ብዙ ወንድሞች ና የውስጥ ትምህርቱ ይገለጥ ብለውሃል። ቤት ዘግቶ እንደመጮህ ዘግቶ እንደመናገር አይደለም። እኔ እንደው አሁንም ሰው በህይወት እስካለ ድረስ እድል አለው ብዬ አምናለሁ። ለመመለስ፣ ለመስተካከል፣ ለመቅናት ልቡ ካለው እድል አለ ብዬ አስባለሁ። እድል አለ። ሳይረፍድ ተጠቀምበት። ጥላቻ አይጠቅምህም። ከኔ በላይ በቃ ማንም ወንጌል ሰባኪ የለም የሚባል ነገር አንተ አይደለህም ወንጌልን እዚህ ያደረስከው ብቻ። እኛ ወንጌል የሰማነው አንተ አይደለም። ወንጌል በሰበክ ጊዜ ወይ ደግሞ ስተትን ያጋለጥከው ተናገርክ ጊዜ አንድም የፕሮቴስታንት ወንድም ተነስቶ ባስተማርከው ነገር አንድም ሰው ሲከስ አይተን አናውቅም። ማስረጃ አምጣ። የተናገሩ ስለ አፕሮች ነው፣ ስድብህን ተው ነው። ሴቶችን ማንጓጠጥ፣ መስደብ፣ ማዋረድ፣ ወንድሞችን መስደብ፣ ማንጓጠጥ ከኔ በላይ ይሄ ብልግና ነው የእውነት። ይሄ ደግሞ የትም አያደርስም። ልትፎክር ትችላለህ። አሁን ከኔ በላይ ልትል ትችላለህ። በቃ እኔ ምናምን ደግሞ የሚያስቀው ወንድሞች ምላቸው ተደራጅተው ሴት ይልኩብኛል አለ።
እኔ በእውነት እኔ አይምሮ እንትን ካልሆነ ታዲያ ሴት ይልኩብኛል አለኩ። ሴት ይልኩብኛል የት እንደላኩበት ባላቅም፣ ይሄ ግን የአይምሮ ችግር ነው ይመስለኝ። የሆነች ሴት የሚያደርጉትን ነው እነሱ። አሁን ይኸውልህ ቲማቸው በዚህን ያክል ደረጃ ኤክስትሪም እየተንቀሳቀሰ ነው ያለው። ገንዘብ ይልካሉ አገር ውስጥ ላሉ ፓስተሮች። አሁን አንተ ቃለ ሕይወት ከሆንክ ለቃለ ሕይወት ፓስተር ክፍተት የኑሮ ክፍተት ካለበት ገንዘብ ይልኩለትና አንተን እዚህ ቲክቶክ ላይ መጥቶ እንዲያግድክ ያደርገዋል። ሰሙ ላይ የተደረገው ይሄ ነው። ሰሙ በራሱ በግሉ ትክክለኛ ነገር አደረገ ብዬ ባላምንም አንድ የመሬት ላይ ያለች ቤተክርስቲያን መጋቢ የሆነ ሰው ግን መጥቶ መግለጫ ቲክቶክ ላይ የሚሰጥበት ምንም አይነት አግባብ የሌለበት ነው። ገባ? እነሱ ለመጋቢዎች ጉድለት ላለባቸው መጋቢዎች ገንዘብ እየከፈሉ ለገንዘብ የሚገዙ ሰዎችን ይለውጣሉ። ከቻሉም ደግሞ እህቶችን ይልካሉ ማለት ነው። ገባ አይደል? ይልካሉ። ወይም ደግሞ በፌክ አካውንት ይመጡልሃል እነ ዳጊ ወዬ እያሉ ማለት ነው። ስለዚህ ሴቶች ላኩብኝ ሲል የሚያደርገውን ነው እሱ እየተናገረ ያለው በተቃራኒው እንጂ እኔ አንድም ቀን ሰዎች ሴቶች ላኩብኝ ብዬ አስቤ አላቅም፣ አቅጄ አላቅም፣ እንደዚህ አይነት ወሬ ማውርቻ አላቅም። የዛው እንትን ያገባ ከሆነም ሰው በስነ ስርዓት ባስደሰትክ እንኳን ሌላ ሊጨመርልህ። ትናንት ምን እንዳደረጉ ታውቃለህ? ሳሚ ትናንት ገብቶ ነበር፣ አይታችሁት ከሆነ አይደለ? ሳሙኤል በላይነህ መጀመሪያ ዘነበ እንትን ታቦት አለ፣ ይሄ ጭስ አለ ምናምን እያለ ሲሳደቡ ቆይተው በኋላ ከአማኑኤል ጋር ያለውን ግንኙነት ሊያስመቱት ብለው ያልሄዱበት ጥግ የለም። ዳይሬክት ቪዲዮ ሲከፍት ምን እንዳሉ ታውቃለህ? በጣም እኮ ነው የሚያሳፍረው። እነ እንትና የሚሉት ሰው ይሄ ማን ነው? ቴልኮም ምናምን የሚሉት ሰው የተናገርካት ለአማኑኤል አድርሰናል አሉት። አድርሰናል እዛ ታወራርዳታል አሉት። ማለት ሰውን አሳደው ለመግደል ለማስወጣት የሆነ ነገር ለማስደረግ ምን ጥግ ድረስ እንደሚሄዱ ከዚህ በፊት ያንተንም አካውንቱን እስከ ገንዘብ ከፍለው እስከ ማስወጣት ደርሰዋል። ይሄ እኮ በጌታ በኢየሱስ ይህ ክፋት እኮ ጥግ ነው። ሰውን ለመግደል፣ ሰውን ለማዋረድ፣ ሰውን ለማቅለል እና ራስን የጽድቅ ልኬት አድርጎ ይሄ እኔ በሽታ ነው። እኔ የምትወዱት ሰዎች ምናልባት ጤነኞች ጥቂቶች ካላችሁ አሳክሙት፣ ይውጣ፣ ይስራ፣ ስራ ይጀምር። የምሬን ነው። ይሄ ቤት ውስጥ ደግሞ ጎፈንድሚ እንዳይከፍትብን አሳክሙት ምናምን ትላለህ እንዴ? አራት አትሊስት ካሳከሙት ሐኪም ቤት ሄደው አቡና እኔ መጀመሪያ በተሰረተ ይታከም ተስፍሽተው ካሳከሙት ወስደውት ጎፈንድሚ ነው ሻወል በአንዳንዴ አሁን እኔ ጎፈንድሚ ስም ለጥፏል። ኤርሚያስን ልናሳክመው ነው እያለ የክሬት እያደረገ ነው ጎፈንድሚ አካውንት ሻወል። በእውነት እንደው አትሊስት ቆርም ከቤቱ እንዲወጣ አድርጉት፣ ይውጣ፣ ሻይ ጠጣ፣ ከሰዎች ጋር ይገናኝ ምናምን። ይሄ ቤት ውስጥ ተዘግቶበት እንደ እስረኛ መቀመጥ በራሱ የአይምሮ ችግር እኮ ያመጣል። አይዲያ የምትለዋወጠው ሰው ያስፈልጋል። ንፋስ ይምታው፣ በቃ ይውጣ፣ በቃ ካለበት ውጣ፣ አይጠቅምህም። የእውነቴን ነው። እንደው ለሳምንት ቲክቶክህን ዝጋና ኢንቪቴሽን ላኩልኝ አለ እኮ ታውቃለህ። የሆኑ ሴቶች ሊያባልጉት እሱን ኢንቪቴሽን ብቸኛ ሰው እኮ ነው አሜሪካ ድረስ አልጋ የሚያዝለት። ጌታ ምስክር ኢንቪቴሽን ላኩልኝ። ይሄ በአይምሮ እንደዚህ እኮ ነው። ዲስኦርደር ነው የምለው እኮ ይሄን ነው። በአይምሮ የሆነ ሴት ይስልና ኢንቪቴሽን እንደላከችለት ያስብና ከዛ እምቢ እንዳላት የራሱን ያሳምንና ከዛ አደባባይ መጥቶ እንደዚህ ያሉኝ ይላል እና የት አለች እስቲ አምጣ ቢባል የለውም። በቃ ይሄ የአይምሮ ችግር ነው ብዬ ነው የምለው። ቢታከም ከአንድ ሳምንት ምናምን ከቲክቶክ ቢወጣ የሆነ ለዛ ሀገር መንግስትም ከተቻለ ዜጋቸው ስለሆነ ብናመለክትና እንደው ቢታይ አይምሮን ቢያሳዩ ጥሩ ነው። ለሌላውም ለልጆቹ ሲል እንዲኖር በጤና እንዲኖር ሲባል እንደዛ ነው ብዬ ነው ማምነው። ሙሌ እኔ አሁን ኤርሚያስ ዲቤት አድርገኛል እኮ ራሱ አስቆኛል። ሙሌ ዲቤት የምታደርገው እኮ አትሊስት በሆነ ትምህርት ቤት አልፈ የሆኑ ሀሳቦችን እኮ አውቀ ከዛ እንደው ትንሽ አላረግ ኮንቨርሴሽን ማድረግ የምትችልበት ነው። ከየት አምጥቶት ነው የሚያደርገው? ገና ትላንት የተለቀቀ ቪዲዮ አይቻለሁ። ላኩልኝና የካልቪንን እስቲ ትምህርት ምናምን ልኮ ያለ ሰው ነው። ትላንትና አጋንንት ነው ብሎ አይታችሁ ከሆነ ላኩልኝና ደግሞ እሱን አይቼ ደግሞ እንትን ልኮ ያለ ሰው ነው። የማያውቀውን ነገር ስለሆነ ማለት ነው። እሱ አሁን ሕክምና ነው የሚያስፈልገው ብዬ ነው ማስበው። እኔ ቆይ ልመስክርለት ተስፍሽ፣ በእውነት ኤርሚ በጣም ንፋሱ በጣም ደስ የሚል ነገር ነው።
በጣም ሲነፍስ ቆዳን ሲነካ ያለው ስሜት ቆዳ ላይ ደግሞ እንደኔ ጸጉር ምናምን ካለ ደስ ሲል ብታይ ንፋሱ ወክ ስታደርግ መኪኖች ክላክስ ሲያደርጉልህ እንዴት ደስ ይላል። ያውቁኝ ይሆን ብለህ ስትዞር ውስጥ እንዴት ደስ ይላል መሰለ። በእውነት እንደ ወንድም ምክሬን ሰማኝና ወክ አድርግ። ተስፍሽ እኔ በቃ ገድላት ኢንፋለብል ናቸው አይደሉም በሚል ልግባ ዝም ብዬ በቃ ገድላት ኢንፋለብል አይደሉም ምን ወይ ደግሞ በቅዱሳት ስዕላት ፊት መስገድ ይቻላል አይቻልም ካልሆነ ትምህርቱን አይገባበትም። እኔ እኮ ትምህርት ባይነካ እኮ በትምህርት ገባ አልለውም። አይዘወይ አሁን ገድል ብል ይገባል በጣም 100% እርግጠኛ ነኝ። ወይ ስዕላት ምናምን ነገር ወይ ምናምን ቢባል ከደመረው ጋር ራሱ ዲቤት ላይ ያረቀረው ነበር እኮ ይዚ ቴዎሎጂ አትንካ ነው። እኛ ዲቤት አንጠራውም ነበር እኮ አትንካ። ይኸውላችሁ ሁለት ኮርስ በርሱ የሚምታታ ነገር እኮ ነው የሚያወራው ወዳጃችን። በመጀመሪያ ደረጃ ቴዎሎጂ ይኮንናል፣ ቴዎሎጂ ይሰድባል። የተማሩ እስኪ እዚህ ቴዎሎጂ የሚማሩ ሰዎች አንድም ወንጌል የሰበኩ ሰዎች አምጡ ምናምን ይላል አይልም እንዴ? ይላል እኮ ከዛ አምጡ ምናምን። እንዲሁም ቅድም እዚህ ጋር ግሬስ እህታችን አለችና እስኪ አምጡ አንድ ሰው ምናምን ይላል። ከዛ በጣም በሚገርም ሁኔታ ደግሞ እንደዛ ካለ በኋላ ደግሞ ምንድነው የሚለው መልሶ ደግሞ ቴዎሎጂ ካካ ነው ይላል። ደግሞ ቴዎሎጂ ካካ ከዛ ደግሞ ቴዎሎጂ ላይ ለመፈትፈት ደግሞ ይሞክራል ማለት ነው። ገብቶ ቴዎሎጂ ገብቶ ስለ ሴቴሮሎጂ ምናምን ነገር ሊያወራ ይሞክራል። ስለ ሊሚትድ አቶኖመንት እንደዚህ ነው እንደዛ ነው ይላል። በነገራችን ላይ ከፈራኸው ተው በቃ አትንካ። በቃ መፍራት መብትህ ነው። ኡፍ ነው ካልክ አትቅረብ፣ መብት ነው። ለመቅረብም በእርግጥ ድል የለም፣ ልትቀርብም አትችልም። አይ ከደፈርክ ደግሞ ግባና አስተካክለን አቅናን ሞግት። አንተ ቴዎሎጂ ካካ ነው አልክ። ቴዎሎጂ የተማሩ ሰዎች መንፈስ የላቸውም፣ ደረቆች ናቸው። እኔ ነኝ የእግዚአብሔር መንፈስ ያለኝ፣ ህልም ያሳየኛል እግዚአብሔር። ራያ ወፍራም ነው ቅባት ያልክ፣ በቃ የኔ ቅባት ነው ወፍራም። ስለዚህ ከኔ ቅባት ካልተካፈላችሁ በስተቀር አልክ፣ አልተቀባችሁም፣ እኔ ነኝ ባለ ቅባቱ አልክ። ችግሩ እናንተ ቴዎሎጂውን ስታወሩ መሀል ማለት አትጮሁም እኮ ቅድስና ብላችሁ መጮህ አለባችሁ። መሀል ማለት ዝም ብላችሁ ትደርቃላችሁ። የእሱ እኮ ምን አደገኝ የልጅነቴ የምናምን ማለት አለባችሁ። የልጅነቴ ይወጣውለት የልጅነቴ ከካሜራ ዞር በለ ማለት አለበት። አንተ ትናንትና በቀደም ሙሌ የኦርቶዶክሱ ተነስቶ ኦርቶዶክስ በስትራክቸር ሲኖዶስና አንድ ሲኖዶስና አንድ ጳጳስ ናት ያለው ሲል ገብቶ እኮ የቅባቱ ሲኖዶስስ አለ እኮ የኦሮሚያ ሲኖዶስ አለ እኮ። አንተ እንኳን ሌላ የኦርቶዶክስን እንኳን በዚህ ልክ ነው የሚረዳ ታውቃለህ። እና ኦርቶዶክስን አንተ መልካም ነገሯን ተናገርክ ማለት ኦርቶዶክስን በጎ ነገሯን አወራህ ማለት ጸረ ወንጌል ነህ። በቃ ኦርቶዶክስ ሁሉ እርኩስ ነው። አሁን የዞረው እኮ ምንም አይደለም። እሱ ገድልን እየተቃወመ ምናምን በጣም ስለፈመሰ አሁን ደግሞ ወንድሞች ደግሞ መታችሁ ደግሞ አይ ጤናማ የሆነ አስተምሮ አላት በርዛዋለች እንጂ የማይገባ ትምህርቶች ደርባለች፣ አጋንንታዊ የሆኑ ልምምዶች ገብተዋል እንጂ እንደ ኖርማል ኮንትኗ ጤናማ ስትሉ ኦርቶዶክስ ጤናማ ናት የተባለና እሱ ነገ ደግሞ ሲገባ ምን ጤናማ ናት ተብሎ የሱ የፈመሰበትና በጣም እንትን የሆነበት ነገር ይነካብኛል የሚል ስጋት ነው ይሄን እያደረገ ያለው። አትስጋ ወንድሜ ወይ አትስጋ። ስጋት ላይ ከሆነ አትስጋ። እሱን የሚነካብህ የለም። ወደ ጎን ያለውን እንትንቱን አትችለውም፣ ተኩሱ ምናምን አትችለውም። በእውቀት ያለ ነገር ስለሆነ ወንድሞቼ የተማሩ ስለሆኑ በትምህርት ደረጃ አካዳሚክ ደረጃ ገብተው ብዙ እንትን ያሉ ስለሆነ አንተም ራስህ እንዳመንከው ደግሞ እረኛና የሰባተኛ ክፍል ተማሪ ስለሆንክ እንደዚህ አይነት ነገር ከባድ ነው። አትሊስት እንደው በውስጥ በኩል ምንድነው እያላችሁ ያላችሁት የሚለውን ነገር መጠየቅ ይሻላል፣ ለአንተም የሚሻል አለያ የሆኑ ግለሰቦች ለጊዜው ሆይ ሆይ ይሏል። በነገራችን ላይ ኤርሚያስ ይሄንን እንደምትሰማኝ አውቃለሁ። እስቲ ወደ ኋላ ዞር ብለህ የዛሬ ዓመት የዛሬ 6 ወር የነበሩ ሰዎች አሁን አብረው የሉም።
ለሆነ ጊዜ ይኖራሉ፣ ይመጣሉ። ከዛ ጥሩ ትመስላለህ፣ መልካም ትመስላችኋለህ፣ ለወንጌል እየቀና ይመስላችኋል፣ ይከተሉህና ከዛ የሆነ ሰዓት ላይ የተለወጥክ ስለሆንክ የምታዋርድ፣ የምታንቋሽሽ፣ የምትዘልፍ፣ የምትሳደብ ምናምን መሆንን ሲያዩ ራሳቸው ደንግጠው ፈርተው ደግሞ ጥለው ይሄዳሉ። አትሊስት ተው ሌላው ኤርሚያስ ሲባል በስነ ምግባር በትህትና በፍቅር እውነትን የሚገልጥ ነው የሚል እስቲ ስም መጀመሪያ እስቲ በተግባር አሳየና አደርጅ። ካንተ የራቁ ሁሉ አድመኛ ነው፣ ቂመኛ ነው፣ ክፉ ነው የሚባለውን ነገር አትሊስት አስወግድ። ክርስትና ይሄንን ካደረገልህ አትሊስት ከዛ በኋላ ሰዎች ሲከተሉ አንተን ለመምሰል ቢጥሩ ችግር የለውም። አሁን ችግሩስ ያተረፍከው እንደ ካሎራው አይነት ሰዎች እኮ የምታመሰግነው ቤታቸው ማንነታቸውን ደብቀው እንደነ ቴልኮም ያሉ እንደ ግሎሪ አብ ያሉ ማንነታቸውን ደብቀው ክፉ የሚናገሩ ሰዎችን እኮ ነው የምታመሰግነው። አንተ እኮ ማለት ከዚህ በፊት ማን ነው የሚሏት ልጅ በጣም ተሳዳቢ ልጅ የሆነ ጊዜ ደገፈች ጴንጤ እንኳን አይደለችም። እሷ እኮ ስሟን ጠርተህ እኮ በጣም ያንቆለጳጰስክ ልጅ ማን ነበረ ስሟ? አቤላ ታውቃታለህ መሰለኝ። አንድ ፕሮቴስታንት አይደለችም። የሆነ ጊዜ ማን ነው የሚሏት ኦፓል የምትባለው ልጅ ጴንጤ አይደለችም። የሆነ ጊዜ ስለደገፈች በጣም እኮ አቆለጳጰስ ያወራት ሴት ነው። ይሲ ግድ አይልህም። ዮኒ ማኛው ወንጌልን በተናገረ ጊዜ ሕፃን ልጅ ነው፣ መንፈሳዊ ሕፃን ነው፣ አትናገሩት ያልክሰው ወንጌል ላይ በዛ ልክ በደፈረ ሰዓት ያልክሰው ደበቀውን ጥፍር አውጥተህ ካልገደልኩት ብለህ ተነሳ። ለምን? ለወንጌልና ለእውነት ሳይሆን ለክብርህና ለዝና ስለሆነ እያደረክ ያለው እሱን የሚያሳጣህ የመሰለህን ነገር ሁሉ ማበሻቀጥ፣ መስደብ፣ መናገር ልማድ አድርገኸዋል። ይሄ ደግሞ የትም አያደርስህም። ለጊዜው አጨብጫቢዎች ልታገኝ ትችላለህ። ያው ቲክቶክ እና በአሜሪካ እጅ ነው ያለው። የሆነ ወቅት ሸነጥ አድርጓቸው ከዘጉት በቃ አለቀ፣ አየር ላይ ነው የምትቀረው። እና ለቲክቶክ ለሚለቀቀው አንዳንድ እንትን ጭብጨባና የተወሰኑ ግፍቶች ስትል የማይገባ ነገር ውስጥ አትግባ። ተመለስ፣ አይጠቅምህም። እኔ በቃ ተመለስ፣ በፍጹም አይጠቅምህም። አንተን አይጠቅምህም፣ ለልጆችህ አይጠቅምህም፣ ለቤትህ አይጠቅምህም፣ ለቤተ ክርስቲያን አይጠቅምህም። እየሄድክበት ያለው መንገድ ይሄን ነው ለማለት ፈልገው። ሙለታዬ ተባረኩ። ያ አንድ ቪዲዮ ላሰማችሁ ያለውን ኤርሚያስ አበበ ቀለመወርቅ ያለውን ላሰማችሁ። ሰሌ ነው የሰራው። ቃለ ሕይወትን ቤተክርስቲያንንና የመካነ ኢየሱስን ቤተክርስቲያን የሰደበውን የስድብን ናዳ ሰምተን እንመለስ። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን በክርስቶስ ጉዳይ ላይ እውነት ልንገራችሁ፣ የእባቡ ትምህርት ነው። የዲያብሎስ ትምህርት ማለት ነው። ይሄ ያንም የተናገርኩት አቋሜ ነው። አሁንም የምናገረው ነው። ወደ መቃብር እስከወርድ ድረስ ያለኝ አቋሜ ይሄ ነው። ወደ መቃብር እስከወርድ ድረስ አለ። ወደ መቃብር እስከወርድ ድረስ ማለት አልማራትም አልለውጥም ነው። እንደዚሁ ሳላውቅ ገና አሁን ላኩልኝ እያለ ነው። አላነበበም። ሳላነብ ሳላውቅ እስከ መጨረሻው ቆያለሁ ነው። እስከ መቃብር እስከወርድ ድረስ አቋም አልቀይርም ማለት። ሰው ካልተማረ አክቹሊ ከተማረ ኦልሬዲ የሆነ ነገር ያውቃል። ትላንት የነበረውን የተሳሳተውን ዕውቀቱን ሊያርማል። አሁን ይሄ ግን የመማር ቅድም ስለሌለው የመማር ቅድ ቢኖረው ባይዘው ትምህርትን ባልኮነነ ቴዎሎጂን ባልነቀፈ ኑሮ የመማርማ ቅድ ስለሌለው ነው ቴዎሎጂን እየተራገመ ያለው እና አለመማርን እያበረታታ ያለ። እኔ እንደዚህ አይነት ደፋር ሰው አይቻላቅም። ባይዘው ቤተክርስቲያን ናት ተማሩ ብላ ያስተማረችንም ይሄን ነገር እንትን የምታረገው ላሰማችሁ። ከዛ መካነ ኢየሱስንም ወርፏታል። ባይዘው የተሞሉት ከመንፈስ ቅዱስ የተሞሉትን ቃል ሳይሆን የእባቡን መርዝ የጠጡ ሰዎች ናቸው። የእባቡ መርዝ እኛ ነው እንግዲህ ቪዲዮን ከዛ የሰሌ ሪአክሽን ትቼ ከዛ ስለ መካነ ኢየሱስ ያለው ደግሞ ላሰማችሁ። ኢየሱስ ምዕመናን ወይንም አስተማሪዎች እነሱን እንግዲህ ኤርሚያስን እንደምታውቁት ናቸው የምትለው አንተ ራስህ ትክክል አይደለም። አንተ ፖፕ አይደለም ጭራሽ ማለት አይሲ ከኤርሚ አጠገብ ያላችሁ ሁላችሁም ራስ ወዳድ ናችሁ። ለምንድን ነው የማትመክሩት? ከዚህ መንገድ ተመለስ የማትሉት ለምንድን ነው? በየጊዜ ማለትም አወኩኝ እያለ ወደ ገደል እየወረደ ነው ያለው። ከዚህ መንገድ ለምንድን ነው ተመለስ የማትሉት? አሁን የቃለ ሕይወት ምዕመናን የመካነ ኢየሱስ ምዕመናን የአጋንንት ትምህርት ነው የሚከተሉት እንዴ? እንዴት ነው?
በአንተ ስለ መካነ ኢየሱስ ምን ላይ ነው ያለው? ስለ መካነ ኢየሱስ እዚህ ጋር እስከዛሬ ወንድምነት ከሙሉ ቪዲዮ እንዳለ ሆኖ ሙሌ ቆይ ቪዲዮ እንዳለ ሆኖ 3 ቤተ እምነቶችን ሲሳደብ አይቻለሁ። እኔ 3 ቤተ እምነቶችን መሰረተ ክርስቶስን እንደ መሰረተ ክርስቶስ ዲኖሚኔሽኑ ሲሳደብ ሰምቻለሁ። ኤርሚያስ መካነ ኢየሱስ ቤተ ክርስቲያንን ሲያንጓጥጥና ሲሰድብ እንደውም ወደ መካነ ኢየሱስ ሰዎች ዳግም ሲወለዱ ወንጌል ሲያምኑ ወደ መካነ ኢየሱስ ቤተክርስቲያን አልካቸውም ሲል ሰምቻለሁ። ቃልዮት ቤተክርስቲያንን ሲያንጓጥጣት ሰምቻለሁ። መታሰብ ያለበት እዚህ ጋር መካነ ኢየሱስ ቤተክርስቲያን ከ100 ዓመት በላይ ቃልዮትን ቤተክርስቲያን እንዲሁ 70 እና 80 ዓመት በዚህ በምድሪቱ ላይ የተቻላቸው አቅም የምስራቹን ወንጌል ላልሰማው ሲያደርሱ የነበሩ ናቸው። እንደምታውቁት ወደ ደቡብ ኦሞን በትሉ ወደ ምዕራብ ኢትዮጵያ ሚሽነሪዎቹ የተላኩበት የመጀመሪያ አካባቢ ምዕራብ ኢትዮጵያ አካባቢ ላይ እምነትም የሌላ እምነትም ተከታይ ስላልነበሩ ኦርቶዶክስም ወይም ሌላ እምነትም ስለማይከተሉ በዛ ዘመን የነበሩ ሰዎች ወይም ፓጋን ናቸው ወይም ጣዖት አምላኪዎች የነበሩ ሰዎችን ነው የክርስቶስን ወንጌል የምስራች ነግረው ወደዚህ እምነት እንዲመጡ ኢየሱስን እንዲያምኑ ወንጌል የሰበኩትና ይሄን ያለ ዓመታት ወንጌል በምድሪቱ ላይ ሰበኩን ቤተ አብያተ ክርስቲያናትን በ8 እና በ7 ዓመት የሞባይል አገልግሎት መተቸት እንዴት አይነት ሞራል እንዳገኘ አላውቅም። አንተ ሞባይሌ ለሱንም እኮ ሞባይሌ ጋለ ሞባይሌ እንትን አተኮሰ ምናምን የምትል ሰው እኮ ነው ለሱ ራሱ ማለት በጣም በቃ እሷም አገልግሎት ሆና ማለት ነው። 7 ዓመት የነዚህ አብያተ ክርስቲያናት አገልግሎት አላገለገልክም። እነዚህ አብያተ ክርስቲያናት በጣም ብዙ አገልጋዮች ያፈሩ፣ ብዙ ደቀ መዛሙርት ያፈሩ፣ እጅግ በጣም ትልቅ የሆነ እንቅስቃሴ በአገሪቱ ላይ በሚሊዮኖች የሚቆጠሩ ሰዎች ወደ ክርስቶስ መንግስት የቀላቀሉ ናቸው። እንዳንተም አይደለም እንዲህ በወሬና በቁጭ ብለው መቀመጫቸውን በቻፓቸውን በማስፋት ሳይሆን ያገለገሉት በእግራቸው እየሄዱ እየተወገሩ ተራራ ላይ ሸለቆ ውስጥ እያደሩ በስደቱም ዘመን ደግሞ በደርግ መንግስት የሚደፈሩት ተደፍሮ የሚገደሉት ተገድለው ነው ወንጌልን ያደረሱት። እንዳንተ በቅንጦት ሀገር በምቾት ምድር ላይ ከረኝነት እስከ ስደት ያለ ታሪክ እየገረቡ 10 ዓመት ሙሉ አንድ ታሪክ እያገለባበጡ እያወሩ እያለቀሱ አይደለም ይህንን ወንጌል የሰበኩት። የደማቅ ታሪክ በክርስትና በኢትዮጵያ የክርስትና ታሪክ ላይ የጻፉ አብያተ ክርስቲያናቶች ናቸው። ምንም ይሄንን ሳታላምጥ ትውጠዋል። አልስማማም ካለ ደግሞ ልክ መድኃኒት አሉጥም እንዳለ ልጅ እንደዚህ አፈን ይዤ አስወጣሃል። ምንም ችግር የለውም። ከዚህ ባለፈ እነዚህን አብያተ ክርስቲያናት መሳደብ ብቻ አይደለም። ከዛም ባለፈ ኤርሚያስ 2 ወይም ጥሩ 3 ነገር ስለ ካቶሊክ ቤተክርስቲያን አሊያም ስለ ኦርቶዶክስ ቤተክርስቲያን ከተናገርክ ልክ ባሏን ከሌላ ሴት ጋር መኝታ ላይ እንዳገኘችው ቺት እንደተደረገባት ሴት ነው የሚሰማው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዶግማዋ በጣም ቆንጆ ዶግማ ነው ያላት፣ ትምህርቶቿ በጣም ቆንጆ ትምህርቶች አሏት ምናምን ስትል አይኑ ደም ይለብሳል። ምክንያቱም ወንጌላዊ አማኝ ሆነክ ጥሩ ነገሮቿን ማንሳትክ ለኤርሚያስ እንጀራ ገመዱን የበጠስክበት ያክል ከስራው ያባረርከው የቀነስከው ያክል ነው የሚሰማው። ስለ ወንጌል አይደለም እሱ ስለሚለፈልፈው ስለ 24 ሰዓቱ የሞባይል ጩኸት ነው ጥብቅና እየቆመ ያለው። ስለ ወንጌል ጥብቅና ብትቆም ምንም ደስ ይለኛል፣ እግዚአብሔርም አብሮክ ይቆም ነበር። ጩኸትና ስድብህ እስክታለከልክ ድረስ ማለት አተነፋፈስ ስነ ስርዓትክ እስኪበላሽ ድረስ በጣም አድርገህ እየጮክ ያለው ስለ ወንጌል፣ ስለ ክርስቶስ፣ ስለ መስቀሉ፣ ስለ ፍቅሩ ቃል ሳይሆን የኦርቶዶክስ ቤተክርስቲያን ጥሩ ጎኗ ከተነገረ አንተ የምታነሳው መጥፎ ጎኖች ብቻ መሆናቸው ይቀርና ጥሩም ጎን እንዳለ ይታወቃል። በጥላቻ ግተ አይምሯቸውን የደፈንክባቸው ጥላቻ ወንጌል የሚመስላቸውን ያንተ ኦዲየንሶች ግን ጥሩ ነገር እንዲሰሙ አትፈልግም። ስለዚህ እነሱን ፕሮቴክት በማድረግና የምትፈልገውን እናውቃለን። ለሰርግ ብላችሁ ታልቡታላችሁ። ሰሞኑን ሰርግ አለ፣ ገንዘብ አዋጡ ትላላችሁ። ለታምም ያለው ብላችሁ ገንዘብ አዋጡ ትላላችሁ። ምንም ብላችሁ ይሄንን ምስኪን ህዝብ ልክ እንደደረሳችሁ ቁብ ነው የዚህን ምስኪን ህዝብ ገንዘብ የምትዘርፉት። ራስክ የሰራከው ከሶሻል ሚዲያ ከዩቲዩብ ጀምሮ የገነባከው ገጽታ አለ። ለምሳሌ ዩቲዩብ አከፍለኝ ምን ዩቲዩብን ሞኔታይዝ አላደረኩም። ለጽድቅ ብላ አይደለም ሞኔታይዝ ያላደረከው። ዩቲዩብክን ሞኔታይዝ ለማድረግ እዛ ያለክበት ስዊዘርላንድ ሀገር ውስጥ አካውንትክን ከትክክለኛው ባንክ ጋር ኮኔክት
ማድረግ አለብህ። ባንክ ጋር ደግሞ ኮኔክት ካደረግ ዩቲዩብ ገንዘቡን ቆጥሮ ሲያስገባልክ ደሞዝተኛ እንደሆንክ ስለሚያውቅ የእርዳታ ገንዘብ ይቀርባል አገሪቱ ላይ። ያንን የእርዳታ ገንዘብ ላለማጣት ብለህ ነው እንጂ ዩቲዩብን ሞኔታይዝ ያላደረግከው እንጂ ለጽድቅ ገንዘብ ስለማትፈልግ አይደለም። ገንዘብ ስለማትፈልግ ቢሆን ዘመናት ቆጥረህ ሳትታመም ያለ ሕክምና ማስረጃ ይህንን ምስኪን ህዝብ ገንዘብ ከሰበሰብክበት በኋላ ከወሰድክበት በኋላ ይህንን ምስኪን ህዝብ ማስረጃ ስጠን ተፈውሻለሁ ብለሃል። አትሊስት እግዚአብሔርን እንድናመሰግን ቀድሞ ታምም ያልክበትን ከዛ ድኛው አባታለሁ ከዚህ ከህመም ነፃ ሆኗል ብለን እግዚአብሔርን እንድናመሰግን ማስረጃ አምጣ ያለህን ሰዎች እንደ ጠላት አድርገሃል። በጣም አመፀኛ የውሸት ገንዘብ ሰብሳቢ ስካመር እንደሆንክ የታወቀው ደግሞ ገንዘብ በተሰበሰበ በማግስቱ ቀለመወርቅ አይተንፍሱ ያሉትን ሰዎች የላካችሁልኝን ገንዘብ ጠበቃ ቀጥሬበት እያንዳንዳችሁን ባያላችሁበት አረብ ሀገር የማዳም ቂጣ የምትጋግሪዋን ሴት ሁሉ አሳስርሻለሁ ስትል ነበር። ዲስሪስፔክት የምታደርግ እሱ ጋር የምትሰበሰቡ ሴቶች ራሱ አይምሯችሁ እንዴት አይነት መናፍስት እንደሸፈነው የጥላቻ መጋረጃ እንደጋረደው አላውቅም። ለምሳሌ አረብ ሀገር ያላችሁትን ሴቶች ዲስሪስፔክት እያደረገ የሚያወራ ነው። በጣም ዲስሪስፔክት እያደረገ ይጂና የማዳምሽን እንትን ጨልፋ ያሽበትን እጅሽን በካቴና አስጠፍንጌ አሳስርሻለሁ እያለ ነበር። ኢትዮጵያ ውስጥ ያላችሁ ደጋፊ ነን የምትሉ እኔ እሱን ቢደግፉ የምኮራባቸው የምተማመንባቸው ሰዎች አሉ። ለምሳሌ ሜሎስን ብትል የገቢ ምንጩ ስለሆነ ቀለመወርቅ እሱን ቢደግፈው አበረታቷለሁ። ቀጥሎ ደግሞ ብንሄድ ዳንኤል ይልማ የገቢ ምንጩ እንትና ነው ማን ነው? ቀለመወርቅ አይተንፍሱ ነው። ስለዚህ ፕሮቴክት ቢያደርገው ገቢውን ነው ፕሮቴክት እያደረገ። እነዚህ ሰዎች ስለ ወንጌል ግድ ሰጥቷቸው ወይም ኢየሱስ አሳስቧቸው ሳይሆን ከነሱ ጋር አብረው የሚሆኑት የገንዘብ ምንጫቸው እሱ ስለሆነ ነው። እሱ ማኑፕሌት ያደረጋቸው አውሮፓና አሜሪካ ያሉ ብዙ እህቶች አሉ። ደግሞ እህቶችን ነው ማኑፕሌት የሚያደርገው። በነገራችን ላይ ሴቶች ለሴጣንም ለአገልጋይም ለሐሰተኛውም የምትስማሙት እናንተ ናቸው። አይም ሶሪ ሴቶች በቃ ልባችሁም በጣም ጥሩ ነው። ጆሮ ብዙ ሰዓት ጆሮ የሰጣችሁትን ሰው የመውደድ ልብ አስፍቶ የመስጠት ማንነት አለባችሁ። ሐሰተኛም ሲመጣ የሚሰፍረው ሴጣንም ሲመጣ የሚገባው እህቶች ልብ ውስጥ ነው። ቶሎ ነው በቃ ሴጣን ጃምፕ ብሎ የሚገባው። ለዚህ ነው መጽሐፍ ቅዱስ በየቤቱ እየሾለኩ ገንዘብን የሚወስዱት እንደዚህ ካሉት መካከል ናቸው ይልና ጳውሎስ እነዚህ ሰዎች ሲናገራቸው እየተማሩ እውነትን ወደ ማወቅ የማይደርሱ ተላላ ሴቶችን ያታልሏቸዋል ይላል። ምን አይነት ሴቶችን? ተላላ ሴቶችን ያታልሏቸዋል። እኔ አይደለም ጳውሎስ ነው ያለው። በጣም ብዙ ሐሰተኞች የገቢ ምንጫቸውን መደላደል የሚያደርጉት ባላቸውን የሚያከስሩ ሴቶች ላይ ነው። ብዙ ጎረምሳ የያዘ ብዙ ወንድ አብሮት ያለ እንዳይመስል ብዙ ሴቶች ናቸው አብረው ያሉት። እንደ ጸገነት አይነት ሴቶች ማለት አርጋዱላ ምናምን እንደሚሉ ዮናታን ሲገባ መንፈስ እንደሚነካቸው ሐሰተኛ ነቢያት ተላላኪዎች ናቸው የዚህ ሰው እንትን ተከታዮች እና አብዛኞቻችሁ ማኑፕሌት ተደርጋችኋል፣ እስካም ተደርጋችኋል። እስካመር እንደሆነ ደግሞ የምታውቁት ቅድም እንደነገርኳችሁ ነው። የሰበሰባችሁትን ገንዘብ እግዚአብሔርን እናመሰግንበታለሁ አይደለም ያል አሳስራችኋል በሰበሰባችሁት ገንዘብ ማለት ነው። ስለዚህ እንደዚህ ለምስጋና የማይቀድም በሐሰት ገንዘብ የሚሰበስብ ወደውት አንድ ቅድም ያልኳችሁ የዝንጀሮ ፕሮፋይል ያለው ዝንጀሮ ወዳጁ እንደዚህ ብሎ ሲናገር ሰው ስለሚወደው ነው የሰጠው፣ ሰው ስለሚያከብረው ነው የሰጠው። አረ ስለሚያከብረው አይደለም። ማንንም ማናቀውን እኮ ቲክቶክ ላይ ያለ ካንሰር ታመም ያለ ስፓይናል ኮርዴ ተጣሟል ያለን ሰው እኮ እዚህ ሚዲያ ቲክቶክ ላይ እኮ ይረዳል። ስለሚወዱ አድናቂ ስለሆኑ ነው ሰዎች የሚረዱ አይደለም። ማስተር አብነት ብትል ሌሎቹም እርዳታ ለሚሰሩ ሰዎች የተቸገረ ሰው አምጥተው ችግሩን ሲናገሩ በጣም ብዙ ሰው ነው እርዳታ የሚረዳው። እንደምታውቁ የሚረዱበት ዋና ምክንያታቸው ግን ሰዎቹን ስለሚያውቋቸው ሳይሆን ኢትዮጵያዊ ከችግር ጋር በመቆም ይሄም ደግሞ አንዱ ትልቅን የአንበሳ ድርሻ የሚወስደው እግዚአብሔር ይባርካት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አሁን ይናደዳል። ችግረኛ ስናይ እንዳናልፍ ተደርጋ የተቀረጸው ስነ ልቦናችን የተቀረጸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ስነ ልቦና ስለታነጸን ምስኪኖችን ማገዝ፣ የወደቁትን ማንሳት፣ ነነቢጦችን ገንዘብ ሰጥቶ ማለፍ የተማር ነው ማለት ነው። ይሄ ይደብረዋል። አሁን ቀለመወርቅ እስካሁን ከተናገርኩት የሚደብረው ፓርት ይሄ ነው። የፈለኩትን ያልኩትን ዋጥ ያደርጓል ይችላል። እቺን ፓርት ግን አይወዳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እቺን ደግፋናለች፣ እቺን አስተምራናለች፣ ይሄን መልካም ነገር ለሀገሪቱ ለምድሪቱ አበርክታለች የሚለው ነገር ነርቡን ነው የሚነካው። ለምን ይቺ ቤተክርስቲያን በጎ ጎኗ ከተነሳ እሱ ጥላቻ የጋተ የገቢ ምንጩ ያደረጋቸው ሴቶች ለሱ የሚሰጡትን ጆሮ ይቀንሱበታል። በቃ ይሄ እኮ ጉዳይ ጆሮን ያጣል፣ መስማት ያቆማል። አለቀ በቃ።
አለቀ። እኛ ደግሞ መካድ አንችልም። ግብረገብ ውስጥ እንድንኖር ግብረገብ እንዲኖረን ያደረገው በጣም ጸዴ የሆነ ነገር ህይወት ውስጥ እንድንኖር ያደረገችው እቺ ቤተክርስቲያን ናት። በቃ ልንረዳችሁ አንችልም። በቃ አይም ሶሪ ልንረዳችሁ። የሚደብር ሰው ካለ በቃ ደብሮ ትቀራል። እና አሁንም እኔ የምላችሁ አስምራችሁ በተለይ አስምራችሁ እንድታውቁት የምፈልገው ይሄ ሰው አጭበርባሪ፣ ውሸታም፣ ቀጣፊ፣ በወንጌል ነግዶ አዳሪ ነው። ለዛ ነው የሌላን ቤተክርስቲያን ካልቸር ማያከብረው። ለዛ ነው የቤተክርስቲያንን ካልቸር እንደ ወንጌላውያን አማኞች እኮ አብዛኞቻችን ወንጌላውያን እኮ እግዚአብሔር ከካቶሊክም ደሞ ከኦርቶዶክስም ደሞ ከኛም መካከል የሚያድናቸው ሰዎች አሉ። በወንጌል የሚያምኑ ኢየሱስ ክርስቶስን የሚያውቁ በጣም ብዙ ሰዎች አሉ ብለን እኮ ነው የምናምነው የምናስበው። ጭራሽ አልዳኑም። እኛ ቤት ውስጥ ስንት ጉድ አለ፣ ስንት ሐሰተኛ አለ። እሱ ፌንት የሰራበት መስፍን በሹኮ ሶፍት የሚያጎርስ የሶፍቴ ላቤ ይፈውሳል የሚል እኮ ሐሰተኛ ነው። ገባ? አሁን እኮ የነብይ ላብ ጠርጌ ድናለው፣ ነብይ የረገጠውን አፈር ቅሜ ይፈወሳለሁ የሚል ህዝብ የተሰበሰበበት ቦታ ላይ እኮ ያንን ማረም ሳይችል ያንን እንኳን በፊት ለፊት ከ4 ዓመት ወደዛ ነው እንጂ ወደዚህ አንድም ቀን ሲቃወም ሰምቼው አላውቅም። ከ4 ዓመት ወዲህ የቱ ጋር ነው የተቃወምከው አንተ ሐሰተኛ ነብያት? ዮናታንን ለምንድን ነው የምትደግፈው? ትክክል ፍጹም ስለሆነ ትምህርቱ አይደለም እኮ ብዙ ተከታይ ስላለው እሱን በማደናነቅ እሱ ያፈራቸውን ወጣትና ምስኪን ሰዎች አብሮክ እንዲከተሉ እኮ ነው የምታደርገው። አንተ ብቻ ሳይሆን ሁሉም አብሮክ ያሉት ግለሰቦች ማለት ነው። እዩ ጩፋን ለምንድን ነው የማትቃወሙ? አብዛኞቹ ደጋፊዎች የእዩ ጩፋ ተከታዮች ናቸው። እስቲ አንድ ቀን አንተ እዩ ጩፋ ትምህርቱና ስህተቱን ተናገር። ከዚህ በፊት አልተናገርክም አላልኩ። አሁን ግን የመናገር ሞራል የለህም። ለምን? አንተም እነሱ እንደሚዘርፉት በወንጌል ስም ዘርፋል። ተመሳሳይ ነው። አትሊስት የዘይት ንግድ አስጀማሪውን ውሃ ሽያጭ አስጀማሪውን ቲቪ ጆሹዋን ታመልከዋለህ፣ ትከተለው አይደል? ታመልከዋለህ። ቅርብ ጊዜ ሐሰተኛይቱ ነብይ ብርቱካን የምትባለው ግለሰብ እኮ ድምጽህን ስታወጣው የምወደውን ድምጽህ እየተንቀጠቀጠ የምወደውን የማከብረው ቲቪ ጆሹዋ ጋር ሄደሽ ምናምን እየተንቀጠቀጠ ድምጽ እንደ አንተ ሉተርን የመናገር ሞራል እንዴት ታመጣለህ? ቲቪ ጆሹዋን እያመለከው አንተ እንዴት ካልቪንን የመናገር ሞራል ይኖራል? ሌላ ሰው ይናገር። ሞራል ያለው ሰው ሐሰተኛን የሚቃወም በጽድቅ የቆመ ሌባ ያልሆነ ሳይታመም ታመም ያለው ብሎ ገንዘብ ያልሰበሰበ በንጽህና በጽድቅ የተመላለሰ ሰው ፐርፌክትሊ ይቃወማቸው እነዚህን ሰዎች። አንተ ግን በምን ሞራል ቲቪ ጆሹዋን እያመለክ ለቲቪ ጆሹዋ እየተነጠፍ ሳር ነኝ እያልክ ለሞተ ሰው ስትል በህይወት ያሉ ወዳጆችን ጠላት አድርገህ ቪዲዮ እየሰራክ ላይቭ እየገባ እየተሳደብክ የምትኖር ሰውዬ በምን ሞራልህና መመዘኛ ነው ሌላውን የምትናገረው? ዙንግሊ ትላለህ፣ ካልቪን ትላለህ፣ ሌላም ትላለህ። እርግጠኛ ነኝ የምልህ ማታውቃቸውን ግለሰቦች ነው እዚሁ ሚዲያ ላይ ስም አጠረቃቅመ። እውነቴን ነው የምልህ እረኝነቱና ንጹህ አይምሮ መያዝክ የጠቀመክ ስም አትረሳም። እርግጠኛ ነኝ ድሮ የነበርክበት ወረዳ ላይ እድር ስም ጠሪ ነበርክ፣ የሆነ ቦታ ላይ ስም ያዥ ነበርክ። በጣም ረድቷል፣ እሱ ረድቷል። ስም ትይዛለህ፣ ስማቸውን እየጠራ ትምህርታቸው ምን ይሁን አስተሳሰባቸው ምን ይሁን አታውቅም፣ ነገር ትፈተፍታለህ ማለት ነው። ሰዎች ፈገግ እያሉ ካጠገቤ ያልፋሉና ሼም ያዘኝ። አሁን ገና ሼም ያዘኝ። ደጆጥጭ ጆሹዋ እውነተኛ መሆኑን በምን አወቅ ሲባል ጌታ መንፈስ ቅዱስ አሳይቶኛል መንግስተ ሰማይ ሲገባ አለ እኮ። ኧረ እሱ ነውረኛ ነው። ታዲያ ገድልን ለምንድን ነው የሚቃወመው? ገድላትን ለምንድን ነው የሚቃወመው? መንፈስ ቅዱስ አሳይቶኛል መንግስተ ሰማይ ሲገባ አለ። በጆሹዋ ሲጇለሁ። በጆሹዋ ይሁንበት ድሬቴን ይቀበል። በጆሹዋ ስለ ጆሹዋ አጥንት ብለህ በጆሹዋ አጥንት በመስፍን በሹ ሶፍት ተቀበለኝ ድሬቴን። የሱ ጀሌዎች ደግሞ ተከታዮች ደግሞ ኤርሚያስ ኢንፋለብል ነው ፋለብል ነው በሚል እንገባለን ዲቤት ከናንተ ጋር። ኤርሚያስ ይሳሳታል አይሳሳትም? ኤርሚያስ አይሳሳትም አለች አንድ ሰላም ትባላለች። ሚውት አደረኳት ወሬ ስታበዛ ቀድምና አይሳሳትም ኤርሚያስ አለች። የሆነ ጊዜ መታ ኮሜንት እሱን ካንቺ ሳይሆን ከአንቾ ነው መስማት የምፈልገው። አቤል የቤተ ክርስቲያን አባቶች በሙሉ ትርጉም የሌላቸው ናቸው።
በጣም በሚያሳዝን ሁኔታ ቃለ ሕይወትን መካነ ኢየሱስን ዳር ያዙ ተብሏል። ወንጌላውያን አማኞችን ሪፎርመሮችን ዳር ያዙ፣ የቤተክርስቲያን አባቶች ዳር ያዙ። እሺ ምን እንትንበል? ርዕሰ ሊቃነ ጳጳሳት ዘቲክቶክ የሆነውን የቲክቶክ አድባር ቀለሜ ኤርሚያስ እሱ የሚመሰርተው አዲስ ነገር አለ። እኔን ብቻ ተከተሉ፣ እኔን ብቻ ስሙ። እኔን ስሙ የሚለው ጌታ ኢየሱስ ነው። ብራዘር አንተ እኔን ስሙ ትላለህ እንዴ? ሁሉ ነገር ስተት ነው ብለህ ልንገራችሁ። አሁን እኔ እንትናም ይኸውላችሁ እዚህ ውስጥ ሙሌ እኮ ስለ ገድላት ምናምን አንስቶ ያወራል። አሁን እኔ ሙሌ ስለ ገድላት ሲያወራ ትጠቅመኛለህ እንዴ? ሙሌ ጥያቄ ልጠይቅ። ስለ ገድላት ስታወራ በእኔ ህይወት በወንጌላዊ አማኝ ላይ ጠብ የሚል ነገር አለ እንዴ? ደጋግሜ ነግራችኋለሁ። እዛ ሁናችሁ ቁጭ ብላችሁ ጥላቻ ኑሯችሁ ዝም ብላችሁ ሰይ ጎሽ ልትሉ ካልሆነ በስተቀር እናንተን የሚያንጻችሁ ወደ ክርስቶስ የሚያስጠጋችሁ ነገር አለ። ወንጌላዊ አማኝ ይልክ አሁን እኮ ኦርቶዶክሱ ባነነ በቃ አይሰማም። ልጆቹ መጡና አይምሮውን በቃ ጠመዘዙት። ምንም በቃ እንትን ገድላት መወያያ ምናምን አይደለም ብለው በቃ እውነታቸውን የሚሆን እንደነ ኤርሚያስ እንደሚሰማቸው በውሸት የሚሆን አይምሮውን እንትን አሉት። የለም ሰው አሁንማ የውሸት ዲያቆን ሁሉ አየው። ቅድም የተቀዳ ቪዲዮ ላይ ዲያቆን ነው እስቲ አለና እንትና ማን ነው ይሄ አፉ የሚጎላደፈው ልጅ ገብቶ ማለት ነው ማርቆስ የሚባለው ልጅ ገብቶ ሲያወራው ኦርቶዶክሳውያን ድነዋል ብለህ ታምናለህ ምናምን ብሎ ጠየቀው። እዛ አዎ ከኦርቶዶክስ መካከል የዳነ ይኖራል ብዬ አስባለሁ ነው ያለው። አንተን ግን ድነሃል አይሉህም። እስቲ ከዛ በኋላ ኦርቶዶክሳውያን ግቡ ምናምን አለና ትዝ ሲለው ለካ ዲያቆን ነኝ ብሎ ስሙን ለጥፎ የገባ አንድ ፌከኛ ዲያቆን አለ። እግዚአብሔር በውሸት ይከብራል እንደ ኤርሚያስ ቀለም ወርቅ አይተንፍሱ እንደሆነስ ምን ታውቃለህ አንተ? ሹሞት እንደሆነስ ያኛው ሰውዬ አየሁትኝ። ስሙን ተከትዬ አየሁትኝ። እንትኑ ላይ ሪከርዱን ተከትዬ ገብቼ አየሁትኝ። እንትኑ ቪዲዮቹን ማለት ነው። ፌከኛ ዲያቆን ነው። ማንን መሰለ የሚከተለው? አሁን ሰሞኑን እምነት ይዝም ያለውን ሰውዬ ሪፖስት የሚያደርግ ነው። እምነት ይዝም የሚል ነገር የፈጠረ ልጅ አለ አይደል? አንድ መልካሙ ነው ምናምን የሚባል አንድ ኦርቶዶክስ የነበረ ንፋስ ገብቶበት ላሽ ያለ አንድ ሰውዬ አለና ጴንጤ ነበረ። ከጴንጤ ፓስተር ነኝ ያለ ፓስተር አልነበረም። ፖስተር ላይ እንኳን ወጥቶ አያውቅም። ፓስተር ነኝ ብሎ ዋሽቶ ኦርቶዶክስ ሆነ። ከዛ ኦርቶዶክስ ከሆነ በኋላ ተመልሶ ደግሞ አሁን እምነት ይዝም ምናምን ነኝ አለ። ከዛ የሆነ ፌክ ዲያቆን ለዚህ ነው እንደ ስልኬን ቶሎ የምታነሳው። በጣም ነው የሚጮህ ጥሪ። እሺ የኔ ዘጋው የማን እንደደው ኢዝራን አስገባው ፌከኛ ዲያቆን ደቅ አድርጎለት ድነዋል አልዳኑም ብለህ ነው የምታምነው ማርቆስ ምናምን አለው። ከዛ እኔ ከኦርቶዶክሳውያንም ሰዎች ይድናሉ ብዬ አስባለሁ አለ ማርቆስ በሚጎላደፍ አንደበቱ። ቀጠለና ኦርቶዶክሳውያን እስቲ ማርቆስ ድነዋል አልዳንም ብሎ ጠየቃቸው። ከዛ ትዝ ሲለው ለካ ፌክ ዲያቆን እዛው ገዝተላለ እንዴ ዲያቆን ከለ ያለ አይደል እንዴ ንገረው ሲል አኛ ኦርቶዶክሶች ድነሃል ብለን አናምንም ይለዋል። አንድ ጊዜም ስለ ኦርቶዶክስ ክፉ ሲያወራ ማይክ ከፍቶ አይቃወሙም ኤርሚያስን። እስቲ አስበው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ሆኖ አንድ ሰው ኤርሚያስ የሚያወራውን ክፉ ነገር ታግሶ ማይኩን ዘግቶ ደቅ ብሎ ሲሰማ ማለት ነው። እንዴ እንደዚህ አይነት ትዕግስት አላቸው ስለ ቤተክርስቲያናቸው ኦርቶዶክሳውያን ሲወራ? አይ ትዕግስትም የላቸውም እኮ አይሰሙም። ከኔቸራቸው አይደለም። ስለ ቤተክርስቲያናቸው ትክክል ያልሆነ የመሰላቸውን ነገር ከፈለክ ሰድበት ታወርዳቸዋለህ እንጂ ከፍተው ይነግሩሃል። ይሄ ግን ሲሰደብ ጸጥ ያለ ሰውዬ ኤርሚያስ ድነዋል አልዳነም ብሎ ሲጠይቀው ልክ እንደ ኦርቶዶክስ ኦርቶዶክስን ወክሎ ድናቸዋል ብለን አናምንም። ሲጀመር ኦርቶዶክሳውያን ስለኛ ምን ያስባሉ እኮ አይደለም የኛ ፖይንት፣ የወንጌላውያን ፖይንት እኮ እኛ ምን እናስባለን ነው። አሁን እንካ በንካ ከሆነማ እቁብ ነው ብራዘር። እንትን እከሌ ሲወጣላት እየመጣች የምትጥለው ውለታ እየዋለችልህ አይደለም። ሰብሰብ አድርጋ የወሰደችውን ገንዘብ በየነጠላ እየመለሰች ነው። ይሄ የእቁብ ባህሪ ነው። እቁብ ይደርሳል። ሰብሰብ አድርጋ የወሰድከውን ገንዘብ በነጠላ ትመልሳለህ። ትጥላ ውለታ እየዋልክ አይደለም ለሌላው እቁብ ጣል። እቁብ እኮ አይደለም ክርስትና እኮ የሆነ ጥሩ ነገር ሲሉኝ ጥሩ ነገር መልሼ የምላቸው፣ አልዳንክም ሲሉኝ አልዳናችሁም ብላቸው እኮ ህይወት አይደለም እኮ ክርስትና እኮ ለኔ። እኔ አመንኩት እውነት አለኝ። ስለነሱ ሊሆን ይችላል፣ ስለሌላውም ሊሆን ይችላል። እነሱ ስለሚሰጡኝ መልካም ምላሽ አይደለም ነገርየው የሚመሰረተው። አለቀ በቃ።
ስለዚህ አሁንም ነገም ከነጎዳም ኤርሚያስ አይተንፍሱ እንዴት በውሸት እግዚአብሔር በውሸት ጽድቅ ያቆማል እንዴ? እግዚአብሔር እኮ ከውሸት ጋር ብረት የለው። ሐሰተኛ ዲያቆን አስቀምጠህ ማንን ነው ሿሿ የምትሰራው? በቃ አየህ፣ ከወንድሞች ጋር ስትተባበር በእውነት ትጓዛለህ፣ ከጽድቅ ጋር ስትቆም በእውነት ትጓዛለህ እንጂ ሐሰተኛ ዲያቆን እንዴ አሉ። ደግሞ አላወልቅም ጥምጣም አልፈታም ጋውን አላወልቅም ቢለው ድኛለሁ ካልክ መዳን በጽድቅ ነው ካልክ በእምነት በስራ አይደለም በእምነት ነው ምድነው ካልክ በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረታዊ ትምህርቷ እንትን ነው ካልክ ጥምጣሙንም ቁጭ አድርግ። አይ ጥምጣሙ ይመቸኛል እንትኑ አትምጡብኝ አይነት ነገር የምታደርግ በቃ እኛ እኮ የተቸገርነው እኮ ይሄ ነው። ኤርሚያስ እኮ ትዝታ አለቀ ብሎት እኮ ነው። ማን ትዝታው ሲል ደግሞ ትዝታው ትዛላለኝ። ኤርሚያስ እኮ ትዝታ አለቀ ብሎት እኮ ነው። በምን ያህል ችንካር ቢመቱብህ ነው ኦርቶዶክሳውያን እንደዚህ አለቀም ያሉት? የወንጌላዊ አንድ ቀን ትምህርት አስተምረህ ታውቃለህ? አስተምሮ ያውቃል ይሉኝ እኮ አስተምሮ አያውቅም ብዬ እከራከራቸዋለሁ። እኔ እዚህ ያላችሁ የኤርሚያስ ካዳሚዎች ማለት ነው። ልክ እነዛ እነ መስፍን በሹ እነ ዮናታን አክሊሉ እነ ጆይ ጨሮ እነ ምናምን መሬት ላይ የሚካድማቸው ሐሰታቸውን እየተጋተ እነሱን ለመጠበቅ እነ እዩ ጩፋን ለመጠበቅ የፈለገውን መስዋዕትነት እንደሚከፍል ሐሰተኛ ምእመን ሁሉ እዚህ ሶሻል ሚዲያ ኤርሚያስ ቀለም ወርቅ አይተንፍሱ ሐሰተኛ ምእመኖችን ክሬት አድርጓል። ሲስትም አብሮት ቁጭ የሚሉ ጻፉ ሲወላተፍም ቁጭ የሚሉ ሲሳደብም ቁጭ የሚሉ ገባ ስድቡን የሚተባበርለት ከዛ ይከፍትልሃል አለ አንድ ዝንጀሮ ቤት ይከፍታል። የሚፈራ ይመስለዋል። የሱ ወሬ ህይወት የሚቀይር ይመስለዋል። የሱ ወሬ ቀበሌ የሚያስቀይረን ወረዳ የሚያስለውጠን ይመስለዋል። የሱ ወሬ ደሞዝ የሚያስከለክለን የሱ ወሬ ዓለማችንን የሚገለብጥ የሚመስለው አንድ ዝንጀሮ አለ። ዝንጀሮ ፕሮፋይል ያለው ይመጣና እንዴት ኤርሚያስ ወንጌል አርበኛ ምናምን ብራዘር ወንጀለኛና ወንጌል ሰባኪ ለይ እንጂ በተለይ አሜሪካና አውሮፓ ያላችሁ ግለሰቦች ቤተክርስቲያንን አትጥሉ። ኦርቶዶክስ ቤተክርስቲያንን ከጠላት እንዴት ወንጌል ትነግራቸዋለህ? ካልወደድካቸው እንዴት ስለ ኢየሱስ ታወራላቸዋለህ? እንዴት ቁጭ ብለን እንኳን በጠረጴዛ ላይ መልካም የሆነ እንትን ማህበራዊ መስተጋብር እንዳይኖረን እኮ ነው ያደረጋችሁት። እኔ የምሰጋው አንተ ስዊዘርላንድ ቤተሰብ ጋር ቁጭ ብለህ ልጆችህን አስመልጠህ ሚስትህን ወስደህ በአገር ውስጥ ባለ አካውንት ታመም ያለው ብለህ ለወላጆችህና ለቤተሰቦች ለወንድሞች ገንዘብ አስገብተህ ብር አጠራቅመህላቸው አገር ውስጥ ያለ ሰው እርስ በርሱ እንዲጫረስ እያደረክ ነው። አንተ ወንጌል በጀመርክበት በ8 ዓመታት ውስጥ እኮ ቀድሞ ፕሮቴስታንትና ወንጌል አማኞችና ኦርቶዶክሳውያን ከሚጣሉት በላይ ከሚቃረኑት በላይ እርስ በርስ ሲተያዩ ከሚጸያየፉት በላይ እኮ ተጸያይፈዋል እንዴ። ኤርሚያስ ስላዳናቸው 3 4 10 ሰዎች ብቻ ነው እንዴ የምናወራው? እምነቱን እንዲጣሉት ስላደረጋቸው 100 ሰዎችም እኮ ማውራት አለብን። ክርስትናን እንዲደበራቸው ያደረገ የሱን ንግግር የሱን ጥላቻ ሰምተው ጴንጤነትን ፕሮቴስታንትነትን ፍጹም ስለጠሉትም ሰዎች ማውራት አለብን። 10 ሰው ጴንጤ አድርጎ ሊሆን ይችላል። 300 ሰው ግን ጆሮውን ለወንጌል እንዲደፍን ጆሮውን መጽሐፍ ቅዱስ እንዳይሰማ የሚያደርግ ጥላቻው እስከከተተ እኮ በኪሳራ እኮ ነው የሚባዛው ወንጌሉ እኮ የሱ ወንጌል እንዴ አለው አይደል አይ ቆይ ልጠይቅህ እኔ እስኪ እንደው ገድልን ለማስተማር ሹማ ወንጌላዊ ብላ ሂድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌላዊ አይደለም ውሸቱን ነው። ወንጌላዊ አይደለም ቤተክርስቲያን አለች። ኤርሚያስ ወንጌላዊ አይደለም ውሸቱን ነው። ያምጣ የቤተክርስቲያን ሹመት ደብዳቤውን ያምጣ። ቤተክርስቲያን አልሾመች ውሸታም ነው። ራሳቸው በገዛ ፈቃዳቸው ወንጌላዊ የሚል ነብይ የሚል አፖስቶል የሚል ስም እንደሚለጥፉት የቲክቶክ ጥቃቅንና አነስተኛ አፖስቶልና ፕሮፌቶች ልክ እንደዛ ነው ስም የለጠፈው። ወንጌላዊ የሚባል የኤርሚያስ ቤተክርስቲያኑ አታውቅም አይደለም ውሸት። አቤላ እንደሚገርመኝ ታውቃለህ? ለኛ ከቤተ ክርስቲያን እውነተኛ የጽድቅ አገልጋዮች ምናምን የእግዚአብሔር አገልጋዮች ሹመታችሁን ቤተ ክርስቲያናችሁን አምጡ አለ።